እግዚአብሔር ለአንድ ሰው የሚሰጠው ራእይ ወይም የተስፋ ድምፅ ታላቅ መንፈሳዊ ክብደትና ምስጢር የያዘ ውድ ሀብት ነው። ይህንን የተቀደሰ ምስጢር ጊዜው ሳይደርስ ፈጥኖ ለሌላ ማውራት ተስፋን የመጨት አደጋ ያመጣል። ቃሉ በልባችን ውስጥ አድጎና በስሎ ፍሬ እንዲያፈራ ከተፈለገ ከማውራት ይልቅ በጸሎት የመጠበቅና የመንከባከብ ጥበብ ያስፈልጋል። እግዚአብሔር የተናገረንን ነገር ላልተገቡ ሰዎች ቀድሞ ማውራት የሚያስከትሏቸው ዋና ዋና ጉዳቶችን ከማየታችን በፊት በቅን ልቦ ላይክ፣ ሼር አድርገው ይጀምሩ። እግዚአብሔር የተናገረንን ለሌሎች ማውራት የመጀመሪያው ጉዳት የተቃውሞ መነሳት ነው። እግዚአብሔር ለእኛ የተናገረን ተስፋ ወይም ያሳየን ራእይ የእኛን የወደፊት ከፍታ የሚያመለክት ነው። ይህንን እግዚአብሔር የተናገረንን ምስጢር ገና በጅምሩ ለሌሎች ማካፈል በሌሎች ሰዎች ውስጥ ቅናትን ያመጣል። ምክንያቱም ሁሉም ሰው የእኛን እድገት ወይም በእግዚአብሔር መመረጥ በበጎ መንፈስ የመቀበል አቅም የለውም። ሰዎች የሚቃወሙ ወይም የሚቀኑብህ አብዛኛው ጊዜ በአንተ ላይ ባለው እግዚአብሔር በሰጠ ጸጋ ወይም የወደፊት ተስፋ ምክንያት እንጂ በግል ጠላትነት ላይሆን ይችላል። ይህንን ማወቅ ነገሩን በግል ወስደህ እንዳትጎዳ ይረዳሃል። ዮሴፍ ወንድሞቹ የቀኑበትና የተቃወሙት እግዚአብሔር በሕልሙ ያሳየውን የወደፊት ከፍታ ስላዩ ነው። ተቃዋማቸው ግን እግዚአብሔር ያዘጋጀለትን የግብፅ ገዢነት ማቆም አልቻለም። ይልቁንም ወደ ቦታው የሚያደርሰው መንገድ አፋጠነው። ሁሉም ሰው ያንተን የወደፊት ስኬት የመሸከም አቅም የለውም። ስለዚህ እግዚአብሔር የተናገረንና የሰጠን ዕቅድ ለሁሉም ከማውራት ይልቅ በጸሎትና በጥበብ ያዘው። በተቃዋሚዎች ላይ ቁጣ ወይም በቀል በልብህ እንዳትይዝ ተጠንቀቅ። መራራነት ያንተን መንፈሳዊ አቅም ያዳክማል። ተቃውሞን በተቃውሞ ሳይሆን በጽናት በጸሎትና ይቅር በማለት ማለፍ የውስጥ ጥንካሬንና መንፈሳዊ ብስለትን ያሳያል። ሁለተኛው የመንፈሳዊ ውጊያና የእንቅፋት መብዛት ያመጣል። እግዚአብሔር ለአንተ የተናገረው ቃል የወደፊት ከፍታን፣ የጸጋን መጠንና በጨለማው ዓለም ላይ የምታመጣውን ተጽዕኖ የያዘ ነው። ጠላት ያንተን የወደፊት ዕጣ ፋንታ ቀድሞ ስለሚያውቅ እግዚአብሔር የተናገረው ቃል ፍሬ እንዳያፈራና ወደ ተግባር እንዳይለወጥ ገና በጅምሩ እንቅፋትና ውጊያ ያበዛብሃል። የውጊያው ዋና ዓላማ አንተን ብቻ መቃወም ሳይሆን እግዚአብሔር በውስጥ ያስቀመጠውን ቃልና እምነት ለማስጣል ነው። እንቅፋቶች ሲበዙና ነገሮች ሲዘጋጉ በእውነት እግዚአብሔር ተናግሮኛል፣ የሰማሁት ድምፅ እውነተኛ ነበር የሚል ጥርጣሬ በውስጥ እንዲፈጠርና ተስፋ ቆርጠ የተናገረን ነገር እንድትተው ይገፋፋል። ዘሪው በዘራ ጊዜ መንገድ ላይ የወደቀውን ዘር ወፎች መጥተው እንደበሉት ሁሉ ጠላትም እግዚአብሔር የተናገረን ቃል ከልብ ለማስወጣት ውጊያ ይከፍታል። እግዚአብሔር የተናገረንን ነገር ከመፈጸሙ አስቀድሞ ከተናገረው ቃል ታላቅነት ጋር የሚመጥን የውስጥ ስብዕናና ጥንካሬና ብስለት እንዲኖርህ ይፈልጋል። የመንፈሳዊ ውጊያና የእንቅፋት መብዛት አንተን ለማጥፋት ሳይሆን በእግዚአብሔር ቃል እንድትበስልና እምነትህ እንደ ወርቅ በእሳት ተፈትኖ እንዲጠነክር የተፈቀደ የመቅረጫ መንገድ ነው። እንቅፋቶችና ማዕበሎች በበዙ ቁጥር እግዚአብሔር ከተናገረልህ ቃል የተነሳ የሚያደርገው ተአምር ድል የበለጠ ጎልቶ ይታያል። ውጊያው ባይኖር ኖሮ የድል ታላቅነት አይታወቅም ነበር። ስለዚህ ውጊያው እንዳይበረታብህ እግዚአብሔር የተናገረን ነገር በልብህ መዝገብ ያዘው። ከተናገረክ አምላክ ጋር ብቻ በሚስጥር በመነጋገር ቃሉን በእምነት ውሃ ጠጣው። ጌታችን እናት ማርያም መልአኩ ገብርኤል ስለ ኢየሱስ መወለድና ታላቅነት ሲናገራት፣ እርሷ ግን የተባለውን ነገር ሁሉ በልቧ ትጠብቀው ነበር ይላል ቅዱሱ መጽሐፍ። ሦስተኛው ጉዳት ያለ ጊዜው መውጣት ነው። እግዚአብሔር ለእኛ የሰጠንን ራእይ ወይም የተናገረን የተስፋ ቃል ጊዜው ሳይደርስ ለሰው ይፋ ማድረግ ትልቅ ጉዳት ያስከትላል። ዘር በምድር ውስጥ ተቀብሮ ጨለማንና እርጥበትን ጊዜን ይፈልጋል። ዘሩ ገና ሳይበቅልና ስር ሳይሰድ ቅንብጡን ብቻ አይተው ምድርን ፈንቅለው ቢያወጡት ይደርቃል። እግዚአብሔርም የተናገረው ቃል በልባችን ውስጥ ስሩ አድጎ ፍሬ የሚያፈራበት የራሱ የሆነ የመጠበቂያ ጊዜ አለው። እግዚአብሔር ለአንድ ትልቅ ቦታ አንተን ከመግለጡ በፊት ሰውን በውስጡ ማንነት ያዘጋጀዋል። ታላቁን ራእይ ወይም ስጦታ የሚሸከም ጠንካራ ማንነት ሳይገነባ አደባባይ ማውጣት ሰውን ለውድቀት ያደርጋል። ጥሪው እውነተኛ ቢሆን እንኳን የመሸከም አቅም ማነስ ያጠፈዋል። የኢየሱስ ክርስቶስን ልደት ስናይ ገና ሲወለድ ኤሮስ ሊገለው ይፈልገው ነበር። እግዚአብሔር መልአኩን ልኮ ወደ ግብፅ እንዲሸሽ አድርጎታል። ነገሩ ተጠናክሮ ጊዜው እስኪደርስ ድረስ መጠበቅ ከጠላት ጥቃት ይከላከላል። በሕይወትህ እንደተባለ ብቻ ሳይሆን መቼ እንደሚሆን ማወቅ ወሳኝ ነው።
ዳዊት ንጉሥ እንደሚሆን ገና በወጣትነቱ በሳሙኤል ቢቀባም በእርግጥ ንጉሥ ሆኖ እስኪነግስ ድረስ ለዓመታት በምድረ በዳ ሲሸሽና ሲሰቃይ ቆይቷል። በዚያ ጊዜ ውስጥ አልፎ ባይሆን ኖሮ እስራኤልን የሚያስተዳድርበት ጥበብና ትዕግሥት አይኖረውም ነበር። እግዚአብሔር የተናገረው ነገር እውነት ቢሆንም በቂ ዝግጅት ሳይደረግና የእግዚአብሔርን ትክክለኛው ሰዓት ሳይደርስ ለሰው ማውራት ወይም መግለጥ ራእይን ይገላል ወይም የፈጣሪን ዓላማ ያዘገያል። አራተኛው እግዚአብሔር የነገረንን ፈጥኖ ለሰዎች ማውራት በትዕቢትና በትምክህት መውደቅን ያስከትላል። እግዚአብሔር የሆነ ነገር ሲናገረን ወይም ትልቅ ራእይ ሲያሳየን ነገሩ የተሰጠው በሱ ቸርነት እንጂ በራሳችን ጽድቅ ወይም ልዩ ችሎታ አይደለም። ነገር ግን ገና ያልተፈጸመው ነገር ለሰዎች እግዚአብሔር ለእኔ እንዲህ ተናግሮኛል እያለን ስንናገር ሳናስበው በሰዎች ዘንድ ልዩ መንፈሳዊ ሰው ተደርገን ለመታየት እንመኛለን። ከሌሎቹ ሰዎች በላይ እንደሆነንና እግዚአብሔር ከእኛ ጋር ብቻ ልዩ ቀረቤታ እንዳለው አድርገን ማሰብ እንጀምራለን። ይህ ደግሞ ለሌሎች በንቀት የመመልከትና የራሳችንን ድክመቶች የመሸፈን አደጋ ያመጣል። ነገሩን ለሰዎች በማውራት ብቻ የስሜት እርካታ ስናገኝ ከእግዚአብሔር ጋር በምስጢር የምናደርገው ጥልቅ ኅብረትና ጸሎት እንተዋለን። በውጤቱም ከመንፈሳዊ ነገር ይልቅ ለሰው አድናቆት መኖር እንጀምራለን። መጽሐፍ ቅዱስ ትዕቢት ውድቀትን ይቀድማል ይላል። ገና በምስጢርና በጽንስ ደረጃ ያለን ነገር ለሰዎች እየተናገሩ መመካት ነገሩ ሳይከናወን እንዲቀር ወይም እንዲበላሽ ያደርጋል። አምስተኛው ቶሎ ማውራት የሰዎችን ጣልቃ ገብነት ይጋብዛል። እግዚአብሔር ሲናገር የራሱ የሆነ ጊዜና መንገድ አለው። ነገር ግን ነገሩን የሰሙ ሰዎች እግዚአብሔር ከተናገረማ እኔ ልርዳ በማለት በራሳቸው ሥጋዊ መንገድ ነገሩን ለማፍጠን ሊሞክሩ ይችላሉ። ሰዎች ነገሩን ሲሰሙ በራሳቸው ልምድና እውቀት ላይ ተመስርተው እንደዚህ ብታደርግ ይሻላል፣ አሁን ሳይሆን በኋላ አድርገው እያሉ የእግዚአብሔርን ግልጽ መመሪያ በራሳቸው የምክር ማዕበል እንዲዋጥ ያደርጉታል። እግዚአብሔር የተናገረ ነገር የሰሙ ሰዎች ሁልጊዜ ምን ደረሰ? እግዚአብሔር የተናገረ አልተፈጸመም እንዴ? እያሉ መጠየቅ ይጀምራሉ። ይህ የሰዎች መጠየቅና መጠበቅ ባልተገባ ጊዜ ውስጥ እንድትቾክል፣ እንድትጨነቅና እግዚአብሔርን እንድትጠራጠር የሥነ ልቦና ጫና ያደርግብሃል። እግዚአብሔር በምስጢርና በመንፈስ የተናገረን ነገር ሰዎች በነጻነት ሲወያዩበት ነገሩ መንፈሳዊ ክብሩን ያጣል። ተራ የሰው ወሬና የክርክር ርዕስ ይሆናል። ይህም የእግዚአብሔር ድምፅ በጥንቃቄ ከመከተል ይልቅ የሰዎችን ውይንታ ወደ መፈለግ ይለውጣል። እግዚአብሔር የተናገረ ነገር ገና በምስጢርና በጸሎት ውስጥ ያለ ጽንስ ነው። ጽንሱ በማዕፀን ውስጥ ጥበቃ እንደሚያስፈልገው ሁሉ የእግዚአብሔርም ቃል በልብ ውስጥ ተጠብቆ የራሱን ጊዜ ሊጨርስ ይገባል። ያለ ጊዜው ለሰው ሲወጣ ግን የሰዎችን አላስፈላጊ እጅና ጣልቃ ገብነት ነገሩን ያበላሸዋል ወይም ያዘገየዋል። ነገራችን ለብዙ ሰው ባወራን ቁጥር የብዙ ሰዎችን አስተያየት፣ ጥያቄና ስጋት ለማስተናገድ እንገደዳለን። ይህ ደግሞ አእምሮአችንና መንፈሳችን በመታወክ ከእግዚአብሔር ድምፅ ይልቅ የሰዎችን ድምፅ እንድንሰማ ያደርግናል። ከእግዚአብሔር የተነገረን ነገር የትግል የጸሎትና የእድገት ጊዜ ስለሚያስፈልገው ከእግዚአብሔር ከሚያንጹና ጥቂት መንፈሳዊ አማካሪዎች ውጪ ምስጢራችንን መጠበቅ ለራያችን መሳካት ትልቅ ዋስትና ነው። ተስፋው እስኪፈጸም በምስጢር በጸሎት መጠበቅ ብቻ ሳይሆን ለዓላማው የሚያስፈልጉ ዕውቀቶችና ክህሎቶችን መንፈሳዊ ጥንካሬ በግል ጥረት ማሳደግ ይገባል። ነገሮች እኛ ባሰምነው ፍጥነት ባይሄዱ እንኳን ሳንቸኩልና ተስፋ ሳንቆርጥ የእግዚአብሔርን ትክክለኛ ጊዜ በትዕግሥት መጠበቅ ነገሩ በግልጽ ፍሬ አፍርቶ እስኪታይ ድረስ አፋችንን መክታት ለሁሉም ሰው ከመናገር ይልቅ ለእግዚአብሔር ብቻ በምስጢር ማውራት መለማመድን ያስፈልጋል። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።